በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ ጤና ይስጥልን አድማጮቻችን፣ እንደምን ሰነበታችሁ? ሳምንታዊው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው ከዚህ ሰዓት ጀምሮ ወደ እናንተ መተላለፉን አስቀድመን በጀመርንላችሁ ዝማሬ አብስረናችኋል። እንግዲህ የሰኔ 8 ቀን 2017 ዓመተ ምህረት የድምጸ ተዋህዶ የሬዲዮ መርሃ ግብራችን በዝማሬ ጀምረናል። አምላክ ሆይ ይብዛልኝ ያንተ ቸርነት፣ በመንገዴ ሁሉ መብራት ይሁን ቃልህ፣ ከስህተት ርቄ ልራመድ ትክክል፣ ሰይጣንን ልተወው እንዳይመራኝ ሲኦል በሚል ዝማሬን የጀመርነው። ዝማሬውን እንመለስበታለን። እንግዲህ በዚህ ዝማሬ ላይ ብዙዎቻችን ትኩረት መስጠት ያለብንን ጉዳይ እንድናስብበት ነው እንግዲህ መግቢያችን አድርገን የጀመርነው ይሄን መዝሙር። እንግዲህ እንደ አዝማቹ ስንመለከተው መዝሙሩ የእግዚአብሔር ፈቃድ ይሁን ብለን ፈቃዳችንን ለእግዚአብሔር ማስገዛት እንዳለብን የሚያጠይቅ ነው። እንግዲህ ከዝማሬው እንደምናደምጠው አድማጮቻችን ብዙ ጊዜ ግን ይሄ ነገር በእኛ ዘመን ሲስተዋል አይታይም። ያው በብዙ ነገሮች እንወጣለን እንወርዳለን፣ በእኛ ብቻ የሚሆን እየመሰለን ብዙ ነገሮችን ማድረግ እንደምንችልም እያሰብን እንሯሯጣለን። የእግዚአብሔር ፈቃድ ይሁን፣ በመንገዴ ሁሉ እሱ ይቅደም፣ ሕጉን ላስቀድም፣ እግዚአብሔር ይምራኝ የሚለውን ነገር ብዙዎቻችን የዘነጋ ነው ይመስላል። እንግዲህ በወጣትነት በተለይ ጉልማሶች እንኳን ከጉልምስና በኋላ ያው ወደ ሽምግልናው የሚያቀኑ ስለሆኑ ብዙዎቹ ያው ሰርተው ጥረው ግረው ለፍተው የሽምግልና ጊዜያቸውን ከእግዚአብሔር ጋር እንደሚያደርጉት ነው የሚያስቡት። እኛ ግን በተለይ በወጣቱ ላይ የሚስተዋለው ነገር ግን ይሄ አይደለም። ብቻዬን ሰርቼ ብቻዬን ይሄንን አድርጌ ያልፍልኛል፣ በቃ መፍጨርጨር፣ ከዛም ኃጢያት ውስጥም የሚገባው ስህተትም የሚሰራው ዛሬ ልኑር፣ በቃ እኔ ልቅደም፣ እኔ ለራሴ ያቃለው፣ እኔ ለራሴ ወስናለው የሚል አመለካከታችን እንደሆነ ነውና ይሄን ነገር ትተን ግን የእግዚአብሔር ፈቃድ ይሁን፣ ሕጉ ይምራኝ፣ በመንገዴ ሁሉ እግዚአብሔርን ላስቀድም፣ ማለዳ ስንነሳ ራሱ በቃ እግዚአብሔር ሆይ ውሎዬን ባርክልኝ፣ ከፊት ቅደምልኝ፣ አንተ ያልከው ይሁን የሚለው ነገር እየተዘነጋ ነውና እንግዲህ ይህንን ነገርም እንድናስብበት ወደ ራሳችንም መለስ እንድንል ህሊናችንንም እንድናዘጋጅ የሚያደርግ ዝማሬ ነው። ዝማሬውንም እንመለስበታለን። እንግዲህ እሱ ካለቀ በኋላ ደግሞ የመጀመሪያው ዝግጅታችን መዝሙሮቻችንና ጉዳዮቻቸው ወደ እናንተ ወደ አድማጮቻችን ጆሮ ይደርሳል ማለት ነው። እንግዲህ ሐዋርያት ተባበሩ በሚለው ዝማሬ ላይ ሳምንት በክፍል 1 ውይይታችን የተወሰኑትን አዝማቾች ቃኝተውልናል። ዛሬ ደግሞ በክፍል 2 የተቀረውን ሐሳብ ዲያቆን ኤርሚያስ ደባሱና ቀሲስ ዮሴፍ ይኩኖ አምላክ የድምጸ ተዋህዶ የሬዲዮ መርሃ ግብር አዘጋጅ ማለት ነው ቆይታ ያደርጉበታል። ሁለቶቹን ዝግጅቶች ተከታትለን ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቆይታ። Oh
መዝሙሮቻችንና ጉዳዮቻቸው ይህ በካሴት የተቀረጹና ያልተቀረጹ በልዩ ልዩ ገጣሚያንና ዘማሪያን ተዘጋጅተው ለአገልግሎት የዋሉ መዝሙሮችን የግጥም ይዘታቸውን የምንቃኝበት የሬዲዮ ዝግጅታችን ነው። መዝሙሮቻችንና ጉዳዮቻቸው ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የድምጸ ተዋህዶ ሬዲዮ አድማጮቻችን እንደምን አላችሁልን? እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ። እንግዲህ ባለፈው ሳምንት በዓለ ጰራቅሊጦስን አንስተን በዓለ ጰራቅሊጦስን የሚመለከት በመዝሙሮቻችንና ጉዳዮቻቸው መርሃ ግብራችን የሊቀ መዘምራን ኪነጥበብ ወልደ ቂርቆስን ሐዋርያት ተባበሩ የተሰኘ መዝሙር እና የትንተናውን አቅርበንላችሁ እንደነበር ይታወሳል። እንግዲህ ባለፈው ሳምንት ክፍል 1ን ወደ እናንተ አድርሰናል። በዛሬው መርሃ ግብራችን ደግሞ ክፍል 2ን ወይም ደግሞ የተቀሩትን የመዝሙሩን ኃይለ ቃል አንስተን ትንታኔያቸውን ይዘታቸውንም ወደ እናንተ የምናደርስ ይሆናል። የፕሮግራሙ አዘጋጅ ቀሲስ ዮሴፍ ይኩኖ አምላክ እንዲሁም እኔ ዲያቆን ኤርሚያስ ደባሱ አብረናችሁ ቆይታ የምናደርግ ይሆናል። ቆይታችሁን ከኛ ጋር አድርጉ። እንግዲህ ቀሲስ ባለፈው ሳምንት እንደምናስታውሰው ሐዋርያት ተባበሩ የተሰኘውን የሊቀ መዘምራን ኪነጥበብ ወልደ ቂርቆስ መዝሙርን አንስተን አላለቀም። ያው ክፍል 2ን በዛሬው ዕለት ተወሰኑ ግጥሞችን ያየነ የነበረው ልክ ነው። አዎ እንግዲህ በዛሬው መርሃ ግብራችን እንግዲህ የተቀሩትን የምናነሳ ይሆናልና እስኪ የመዝሙሩን ባለፈው ሳምንት ለአድማጮቻችን ያላሰማነውን 4ኛውንና 5ኛውን የመዝሙሩን ዘማች አንስተን መዝሙሩንም አድብጠን እንመለሳለን። እስኪ በመጀመሪያ የመዝሙሩን የዘማቹን ግጥም ላንብበውና እሺ። ያ የተነገረ ያ የተስፋ ቃል ወረደ ከሰማይ በእሳት አምሳል ጴጥሮስ አሳመነ 3000 ነፍሳት ያን ጊዜ ገሊላ በሰጠው ትምህርት። ይህ እንግዲህ አድማጮቻችን 4ኛው የመዝሙሩ ዘማች ሲሆን 5ኛውና የመጨረሻው የመዝሙሩ ዘማች ደግሞ ከሶስት አካል አንዱ መንፈስ ቅዱስን ልኮ አናገራቸው ሁሉን በልሳን የሚለው ነው። መዝሙሩን አድምጠን ተመልሰን እንገናኝ። ያ የተነገረ ያ የተስፋ ቃል ወረደ ከሰማይ በእሳት አምሳል ጴጥሮስ አሳመነ 3000 ነፍሳት ያን ጊዜ ገሊላ በሰጠው ትምህርት ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። ከሶስት አካል አንዱ መንፈስ ቅዱስን ልኮ አናገራቸው ሁሉን በልሳን ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። መልካም እንግዲህ ቀሲስ መዝሙሩን ዘማቹን ግጥሙን ሰምተን እንዲሁም መዝሙሩንም አድምጠን ተመልሰናል። የዚህን መዝሙር የይዘቱ ትንተና ምን ይመስላል፣ መጽሐፍ ቅዱሳዊ ይዘቱ ምን ይመስላል የሚለውን ወደ እርስዎ ልምጣ። እንግዲህ መልካም ወንድሜ ዲያቆን ኤርሚያስ
እንግዲህ አንተም ቀደም ብለህ እንዳነሳኸውና ሊቀ መዘምራን ኪነ ጥበብም በዝማሪያቸው ያሰሙን የነበረው የተከታዮቹ የዚህ መዝሙር ቀሪ ስንኞች ወይም ዘማቾች ስንሰማቸው ነበረ። ምንድነው ትኩረቱ የሚያደርገው አሁን እየሰማነው ያለው ዝማሬ ላይ የተስፋው ቃል ቀድሞ የተነገረ የተስፋ ቃል አለመቅረቱን ጉም ላይ የቀረ አየር ላይ የቀረ የተንጠለጠለ ሳይፈጸም የቀረ አለመሆኑን መፈጸሙን መሬት መንካቱን መታየቱን መዳሰሱን ስራ ማሰራቱን የስራው ውጤት በግልጥ የመታየቱን ነገር እያበሰረን ነው የሚመጣው ከዚህ በኋላ ያለው የመዝሙሩ የግጥም ይዘት ማለት ነው። እና ያ የተነገረ ያ የተስፋ ቃል ወረደ ከሰማይ በእሳት አምሳለ የተስፋውን ቃል ያስያዛቸው ራሱ እግዚአብሔር ነው፣ ጌታችን ኢየሱስ ክርስቶስ ነው። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ እኔ ብሄድ ይሻላችኋል፣ ከአባቴ የሚወጣ መንፈስ ቅዱስን እልክላችኋለሁ ብሎ በኩነት እንግዲህ እስትንፋስ የሚባል መንፈስ ቅዱስ ከአብ የሚሰርጽ እሱን እንደሚልክ ቃል ገብቶ ነበረ። ያ ቃል የተገባው ቃል ያ ተስፋ የተነገረው አልቀረም ነው እያለን ያለው መዝሙሩ። ያ የተነገረ ያ የተስፋ ቃል ወረደ ከሰማይ ከላይ ከሰማይ መውረዱን ሲወርድ ደግሞ በምን መልክ እንደሆነ ግልጥ አድርጎ ይናገራል መዝሙሩ። በእሳት አምሳል በእሳት ላንቃ በላያቸው ተቀመጡባቸው እያለ ወንጌል እና የሐዋርያት ሥራ ያብራራልናል ይገልጽልናል። እና ወረደ ከሰማይ በእሳት አምሳል የሚለው ያ መንፈስ ቅዱስ በእሳት ተገልጧል። እንግዲህ ለምን በእሳት ተገለጠ የሚለውን ነገር ትንሽ እዚች ጋራ ብልጭ ብናደርግ መልካም ነው። በእሳትና ንፋስ ከፍተኛ እንደ አውሎ ያለ ንፋስ ተሰማ ይላልና ቤቱን ሞላው ይላል ያ የመንፈስ ቅዱስ ጸጋና እሳትም ንፋስም ተገልጿል። ሁለቱን ንፋስንና እሳትን ለመንፈስ ቅዱስ መገለጫ የሆኑትን ነገሮችን ጠባያቸውን ስንመረምር እንግዲህ እግዚአብሔርን በደንብ እንረዳበታለን። የመንፈስ ቅዱስን ጸጋ ወይም ባህሪ በተወሰነ መልኩ እንረዳበታለን። እርግጥ ባህሪ ሥላሴን ባህሪ እግዚአብሔርን ጠንቅቆ መረዳት ማወቅ አይቻልም። በጣም ችግር ነው። በዚህ በትንሹ አይናችን በትንሹ ልቦናችን ባህሪ ሥላሴን መጠንቀቅ አይቻለንም፣ ማየት አንችልም። ለዛ ነው ሲራክ በመጽሐፉ ሥላሴ ከሰው ይልቅ የገለጡልህ ነገር የለምና ባህሪ ሥላሴን ጠንቅቄ ልወቅ አትበል የሚል ቃል እዛ በተለይ በሶስተኛው ምዕራፍ ላይ መጽሐፈ ሲራክ ላይ የተነገረ እና አባ ሕርያቆስም እንደተናገሩት የልጅሽን ባህሪውን አኗዋሩን አውቅ ዘንድ በንፋስ ሰረገላ ላይ ሕሊናዬ ተጭኖ ሊበር ይወዳል፣ ግን አቅቶት ወደ ቀደመ አኗዋሩ ይመለሳል፣ ከአየራት ከሩባቸው ሩብ እንኳ አይደርስም እያለ ይናገራል። ወንጌላዊ ዮሐንስም በዚህ ምስክር ነው። እንግዲህ እንደምታውቀው በቀዳሚው ቃል ውእቱ ቃል ብሎ በተናገረበት እንትኑ አልጸናም፣ አልኖረም። እሱን ሲናገር ቆይቶ ብዙ ሳይዘልቅ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ብሎ ስለ መጥምቀ መለኮት ዮሐንስ መናገር ይጀምራል። ያ ሁሉ በእርሱ ሆነ ከሆነውስ አንዳችስ እንኳ ያለ እርሱ የሆነ የለም እያለ የተናገረበትን እንትን ሳይፈጽመው እኮ ነው። አሁን ከሌሎቹ ሐዋርያት ወንጌላውያን በተለየ ሁኔታ ስለ ወልድ ቀዳማዊ ልደት መናገር ጀምሮ ነበረ ወንጌሉን የጀመረው፣ ግን አልፈጸመውም። ለካ እግዚአብሔር በራእይ አስመልክቶታል። መላእክት እንደ ሰው ተገልጠው ሁለት መላእክት ከአንድ ትልቅ ውቅያኖስ እንደ ውቅያኖስ ካለ የባህር ዳርቻ ላይ ተቀምጠው እንደ ሰው ናቸው። በትንሽዬ ጭልፋ ከባህር ውስጥ ያለውን ውሃ እየቀዘፉ እየጨለፉ ያችን ከየብሱ ላይ ይጥላሉና ምን ታደርጋላችሁ ብለው ቀርቦ ቢጠይቃቸው ከዚህ ከውቅያኖስ ውስጥ ያለውን ውሃ አውጥተን ውቅያኖሱን ልናነጥፈው ነው፣ ልናደርቀው ነው፣ ይሄን ስራ ነው የምንሰራ ያለነው፣ ይሄን የጀመርነው አሉት። እና እንግዲህ መምህራን እንዳውም ሲናገሩ በዚህ ጊዜ ዮሐንስ ተገርሞ የግርምት ሳቅ ሳቀ። የሳቀ ዮሐንስ አንድም በዚህ ጊዜ ነው እና አንድ ደግሞ በሌላ ጊዜ ሁለት ጊዜያት ከሳቀው ውጪ ዮሐንስ ስቆ አያውቅም። ቁጽረ ገጽ ሆኖ ፊቱ እንደተቋጠረ የኖረ በክርስቶስ መከራ ሲያዝን የኖረ አባት ነው እና በዚህ ጊዜ ተገርሞ ስቋል።
እና ምን ነው ሳክ ምን ነው ተገረምክ ብለውታል እነሱ። አይ የማይጨርሰውን መጀመራችሁ ነው ያሳገኝ። አንደኛ ትልቅ ነው ይሄ ውቅያኖስ፣ ብዙ ውሃ አለው። ሁለተኛ እናንተ ሰዎች ናችሁ፣ እንቅልፍ የምትተኙበት ሰዓት ይመጣል፣ የሚደክማችሁ ሰዓት ይመጣል። የያዛችሁት መቅዘፊያ መጨለፊያ እንትን ደግሞ ቁስ ደግሞ በጣም ትንሽዬ ነው እና እንዴት መቼ እንጨርሳለን ብላችሁ ነው የጀመራችሁት ብዬ ነው አላቸው። በዚህ ጊዜ መላእክቱ ምን አሉት? እኛስ እንኳ የተፈጠረውን በለተሰኑ የተፈጠረን ውሃን ነው ልንጨርስ የተነሳ ነው። አንተ አላህ አይደለም የፍጥረታትን ፈጣሪ ባህሪ ልትጨርስ የተነሳህ ብለውታል። እና በዚህ ጊዜ ተመልሶ እንግዲህ ተምሮ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል ብሎ በስም ሞክሼ ለሆነው ለመጥምቀ መለኮት ለቅዱስ ዮሐንስ አዋጅ ነጋሪ ቃል ለተባለለት ለእርሱ ነገሩን ዜናውን በመናገር ይቀጥላል ማለት ነው። እና አይጨረስም ባህርየ ሥላሴ። ይሁንና ግን እግዚአብሔር ለወደደው ባህሪውን ይገልጣል በተወሰነ መልኩ። ለምሳሌ በወንጌል ላይ እኔ እንዲህ ነኝ እያለ ስለ እሱነቱ የሚነግረን ነገር ነበረ እግዚአብሔር የነገረን። ከእሱ ተነስተን ነው የምንናገረውና ከነፋስና ከእሳት ጋር አያይዞ እግዚአብሔር ስለ ራሱ ሲናገር መንፈስ ቅዱስ በዛ አንጻር ተገለጠ ይላል። በእሳት አምሳል ተገለጠ ይላል። እንግዲህ እሳት የቀዘቀዘውን የሚያሞቅ የሚያፈላ ነው። በቅዝቃዜ ውስጥ ያለውን ህመም ደዌ ወይም ደግሞ እንደዚህ ተሐዋስያን አሉ አለም እሳት ሲያገኛቸው ምን ያደርጋሉ? ይሞታሉ፣ ይጠፋሉ፣ ይወገዳሉ። እና መንፈስ ቅዱስም ከምእመናን ልቦና ሃይማኖትን አጽንቶ ክህደትን ያርቃል፣ ልጅነትን ያጸናል። በዚህ አንጻር የሚሰራ መሆኑን ለማሳየት ለማስረዳት በእሳት አንጻር ተገለጠ ብሎ ይናገራል። እንደዚሁ ንፋስንም እንዲሁ ያነሳል። እንግዲህ ንፋስ ደግሞ ከየት እንደሚነሳ አይታወቅም። መልኩ፣ መጠኑ፣ ቅጥነቱ ወዘተረፈ አይታወቅም፣ አይዳሰስም፣ አይታይም። ይሁንና ግን ባይታይ ባይዳሰስ መነሻውና መዳረሻው ባይታወቅ ነገር ግን ኑባሬው ግልጥ ነው። በምን ይታወቃል ቢባል ስራው ምንድን ነው? የቆመውን ይነቀንቀዋል፣ ይጥለዋል፣ ጠራርጎ ይወስደዋል። ከፈለገ እንዲህ መገደብ አይቻልም። መንፈስ ቅዱስም አማኒን ከካሃዲ ይለያል፣ ጥሬውን ከብስሉ ይለየዋል፣ ሁሉን ይለያል። ኃጢአተኛውን ከጻድቁ ይለያል። እና በዚህ አንጻር ለመግለጥ መንፈስ ቅዱስ ታየ በነደ እሳት ብሎ ዘማሪው ይሄንን ነገር ያነሱልናል። እንግዲህ በእሳት አምሳል የመውረዱን ነገር ከተናገሩ በኋላ በዚህ ጸጋ ሐዋርያት ምን አደረጉ ብለን ስንል ለምሳሌ ሊቀ ሐዋርያት ቅዱስ ጴጥሮስን ያነሳሉ። ሊቀ መዘምራን ጴጥሮስ አሳመነ 3000 ነፍሳት ያን ጊዜ ገሊላ በሰጠው ትምህርት። በአንዲት ትንሽ ገሊላ በምትባል ከተማ ላይ አውራጃ ላይ አንዲት ወረዳ ላይ ብቻውን ቅዱስ ጴጥሮስ እንኳ የሌሎቹን ሳይሆን የቅዱስ ጴጥሮስን እንኳ ሲገልጽልን ግብረ ሐዋርያት በቅዱስ ጴጥሮስ ትምህርት ምን ተንግበር ያሉ ምን እናድርግ ብለው ለአንዳች ክርስቲያናዊ ተግባር የተነሳሱ ለአንዳች የአማኒ ሰውነት ሊጠይቀው የሚችለውን ጥያቄ ለመጠየቅ የበቁ ሰዎችን ጉዳይ ያነሳልናል። ይሄ በሐዋርያት ሥራ ምዕራፍ 2 ላይ እንመለከታለን። በዚህ ጠማማ ትውልድ ላይ ሊመጣ ካለ መዓት ራሳችሁን አድኑ ብሎ ነግሯቸዋል። ከዛ ምን እናድርግ ብለው ለጠየቁት ጥያቄ ሥርዓተ ጾምን ነው። ከዛ በኋላ እንግዲህ ማሰማራት ሥራ ነው። አሰማራ ተብሎ የተባለበትን ነገር ነው። ወደ ጥምቀት ነው ያሰማራቸው፣ ወደ ጾም ነው ያሰማራቸው፣ ወደ ጸሎት ነው ያሰማራቸው። ልጅነትን ወደምትገኝበት ሀብት ጸጋ መንፈሳዊት ሰማያዊት ጸጋ ስለምታሰጥ ስለ ቤተ ክርስቲያን ነገር ነው ይነግራቸው የጀመረው። ስለዚህ ከቤተ ክርስቲያን ማህበር ከክርስቲያኖች አንድነት ውስጥ 3000 ነፍሳት ተጨምረዋል። ይሄ በመንፈስ ቅዱስ መጎብኘት የተገኘ ጸጋ የተሰራ ስራ ነው። ይህን ነው የሚነግረን ያለ ዝማሬው በሰጠው ትምህርት ያን ጊዜ ገሊላ በሰጠው ትምህርት ይላል። ቃላቸው ዝም ብሎ ከመመናን ልብ ደርሶ ነጥሮ የሚመለስ አይደለም። እንደኛ አይነት እኛ እንደምንናገረው አይደለም። የእነሱ ቃል የሐዋርያቱ ቃል እግዚአብሔር በእነሱ ውስጥ ያደረ ስለሆነ ከመመናን ልብ ብቻ ሳይሆን ከኢአማንያን ጆሮ ልቡና ደርሶ ስራም ይሰራል።
ስሜታቸውን ይነካ ነበር፣ ይቆረቁር ነበር። ለአንዳች ተግባር እንዲነሳሱ ምን እናድርግ እንዲሉ ያደርግ ነበር ማለት ነው። ከሶስት አካል አንዱ መንፈስ ቅዱስን ልኮ አናገራቸው ሁሉን በልሳን በአገር ሁሉ በየቋንቋው በዓለም ውስጥ ባለ ቋንቋ ሁሉ መናገር እንዲችሉ አበቃቸው ነው የሚለው። እንግዲህ ቋንቋ በአሁኑ ሰዓት የልዩነት ምክንያት ሆኖ በእኛ ዘመን በእኛ በእውነት በኃጢአተኞቹ ሰዎች ዘመን ይታያል። ቋንቋ ግን ጸጋ ነው። ቋንቋ ግን ጸጋ ነው፣ የተጠላ አይደለም። እኔ አንተ ሁሉን ቋንቋ ብናውቅ ምን ችግር አለው? ምን ችግር አለው? ችግር የለውም አይደለም? ሐዋርያትም እዚህ ላይ እንደምናየው ነፍሳትን የክርስቶስ ምርኮኛ እንዲሆኑ ነው እንጂ ያደረጉበት። እኛ አሁን ላይ ለጠብ ነው እየተጠቀምንበት ያለና ይሄ መዝሙር በጣም አስተማሪ መዝሙር ነውና እንዳል መጽሐፍ ቅዱስ ላይ ያሉትን ነገሮች የምንማራቸው ብዙ ሰፋ አድርጎ አምልቶ አስፍቶ የሚያስተምረን መዝሙር ነው። ጥሩ ነው። መልካም እንግዲህ ቀሲስ ቀደም ሲል እንዳሉት ይህ መዝሙር በክፍል 1ም በክፍል 2ም እንደተመለከት ነው በዓለ ጰራቅሊጦስን አንስቶ ለሐዋርያት የወረደላቸውን መንፈስ ቅዱስ ለሐዋርያት እንዳጸናቸው ልክ አሁን በክፍል 2 እንዳየነውም እሳትና ነፋስን አንስተው እርሶም ሰፋ አድርገው አብራርተውታልና ልክ እሳት እንደሚያጸና ለምሳሌ ለምግብ እንኳን ስንጠቀመው ቀላሉ ምሳሌ አንስተን ምግብን እንደሚያበስል ጽን እንደሚሰጥ ሁሉ ልክ ለሐዋርያትም ፍርሃን የነበሩትን እንዲጸኑ እንዲበረቱ አድርጓቸዋልና ይህ መዝሙርም ይህንን አሁን ያለውን እርሶም ያነሱትን ነገር በስፋት የሚገልጽልን መዝሙር ነው። እንግዲህ እዚህ መዝሙር ላይ ብዙ ነገሮችን አይተናልና እንደው እንደመጨረሻ የማጠቃለያ ቢነሳ የሚሉት ካለ የመጨረሻ። መልካም እንግዲህ እንዳልከው ሰፋ ያለ ጊዜ አግኝተው ሌሎች መምህራን በዚህ ርዕሰ ጉዳይ ላይ ውይይት ቢያደርጉ በጣም ብዙ ቁም ነገር የሚገኝበት ከአስተምሮተ መንፈስ ቅዱስ ጋር በተያያዘ ብዙ ትምህርት ሊሰጥበት የሚችልበት ነው። ከነገረ ቅዱሳን ጋር የሚያያዙ ጉዳዮችም አሉበት እና እንደ አጠቃላይ እኔም አሁን ከዚህ ጋር በተያያዘ ላነሳው የሚገባኝ ወይም ባነሳው ብዬ የምወደው ነገር ምንድነው፣ መዝሙሮቻችን እንደዚህ ቢሆኑ ጥሩ ነው። የምናዘጋጃቸው ዝማሪያት እንግዲህ መዝሙር አንድ ማመስገኛ ነው፣ በሌላ በኩል መማሪያ ነው። መማሪያ ነው፣ ትምህርት መስጫ ነው። ስለዚህ እግዚአብሔርን በጸሎት የምንለምንበት ነው፣ ታሪክ የምንነግርበት ነው። የት ነበርን፣ ከምን ተነሳን፣ ለምን ተፈጠርን የሚለውን ነገር ሁሉ ሊነግረን የሚችል መንገሪያ አውድ ሆኖ ሊዘጋጅ የሚገባ መሆን አለበት። አየው አሁን በዚህ መዝሙር ግጥም አንጻር ብዙ የብሉይ መጽሐፍትን የሐዲስ መጽሐፍትን ለማየት እድል አገኘን። ብዙ ጉዳይ እንዳሰስን መዝሙሮቻችን በዚህ አንጻር ቢዘጋጁ መልካም ነው የሚለውን ሐሳብ ለማንሳት ፈልጋለሁ። በተጨማሪ ደግሞ ይሄንን መዝሙር ላዘጋጁልን ለአባታችን ለሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እግዚአብሔር አምላክ ዝማሬ መላእክት ያሰማልን ማለት እወዳለሁ። መልካም እግዚአብሔር ይስጥልን ቀሲስ፣ ቃለ ሕይወት ያሰማልን። አሜን። ዝማሬውንም እንዲህ በአማረ መልኩ ምስጢሩን ከዜማው አስማምተው ላዘጋጁልን ለሊቀ መዘምራን ኪነ ጥበብ ወልደ ቂርቆስም ዝማሬ መላእክትን ያሰማልን። አሜን። እንግዲህ ክቡራን አድማጮቻችን ለዛሬ በክፍል 2 የነበረን መሰናዶ የስካሁኑን ይመስላል። ከቀሪ የድምጸ ተዋህዶ ራዲዮ መሰናዶአችን ጋር መልካም ቆይታ ይሁንላችሁ። እኛ በዚሁ ተሰናበትን። ቸር ሰንብቱ። መዝሙሮቻችንና ጉዳዮቻቸው ይህ በካሴት የተቀረጹና ያልተቀረጹ በልዩ ልዩ ገጣሚያንና ዘማሪያን ተዘጋጅተው ለአገልግሎት የዋሉ መዝሙሮችን የግጥም ይዘታቸውን የምንቃኝበት የሬዲዮ ዝግጅታችን ነው። መዝሙሮቻችንና ጉዳዮቻቸው
መዝሙሮቻችንና ጉዳዮቻቸውን አድምጠን ተመልሰን ተገናኝተናል። አድማጮቻችን በመከታተል ላይ የምትገኙት የድምጸ ተዋህዶ የሬዲዮ መርሃ ግብራችን የሰኔ 8 ቀን ዝግጅታችንን ነው። እንግዲህ ዝግጅቶችንም እያደረስናችሁ መዝሙሮችንም እያጋበዝናችሁ አብረናችሁ ቆይታ እናደርጋለን። እንግዲህ የሰኔ ወርን ከተቀበልን 8 ቀናትን አሳልፈናል። እንግዲህ ክረምቱም መጣሁ እያለ ነው። ምክንያቱም በሀገራችን ኢትዮጵያ የወራት ቀመር መሰረት ሰኔ ወር ከ3ቱ የክረምት ወራት የመጀመሪያዋ ክረምቱን የምንቀበልባት ወር ናት። እንግዲህ ምድር የምትለመልምበት በጋውን በሙሉ ሀሩሩ ፀሐዩ ሲፈራረቅበት የዋለው መሬት ዝናብ የሚያገኝበት የመጀመሪያው ወር ነውና እንግዲህ ብዙዎቻችን ደግሞ ረፍት የምናደርግበት በተለይ ተማሪዎች ከትምህርት ገበታቸው በፈተና አጠናቀው ወደ የቤተሰቦቻቸው የሚመለሱበት ለረፍት ዝግጅት የሚያደርጉበትም ነው። እንግዲህ በእነዚህ ጊዜያቶች ምን መታሰብ አለበት ምን መስራት አለብን የሚለውን ደግሞ በቅድ እንደሚያደርጉት ተስፋ አደርጋለሁ። እስቲ ደግሞ አሁን ወደ ዝማሬ ላሸጋግራችሁ። ሰብረን የገባነውን ሐዋርያት ተባበሩ የሊቀ መዘምራን ኪነ ጥበብ ወልደ ቂርቆስን ዝማሬ እናስከትልና ልክ እሱ እንዳበቃ ደግሞ ትምህርት በእንተ ተአምረ ማርያም የተሰኘው ዝግጅታችን ወደ እናንተ ይደርሳል። እንግዲህ እንደ ሳምንቱ ሁሉ ቀሲስ ዮሴፍ ይኩኖ አምላክና መልአከ ሰላም ታዬ አብርሃም ቆይታ ያደርጉበታል። ተከታትላችሁ ተመልሰን እንገናኛለን። እየተናገሩ ቃሉን አስተማሩ ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን እንደምን ቆይታችኋል? እንግዲህ ባለፉት ጊዜያት ከትምህርት በእንተ ተአምረ ማርያም በሚል ርዕስ ከመምህራችን ከመልአከ ሰላም ታዬ አብርሃም ጋር በመሆን በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነቷን የገለጸችባቸውና ተአምራቷን ያሳየችባቸውን ከተአምረ ማርያም አንዳንድ ተአምራትን በማምጣት ከቅዱሳት መጻሕፍት ከ10ው መጽሐፍ ጋር ያለውን ተዛምዶ ሃይማኖታዊ አስተምህሮን በተመለከተ ሰፋ ያለ ትምህርት ስናሰጥ ቆይተናል። ዛሬም የዛ ተከታይ ይሆንና በተለይ በተአምር 1 ላይ
የተመዘገበውን ከቅዱስ አባታችን ከአባ ደክሲዮስ ጋር በተያያዘ ማለት ነው ይህንን ተአምር መሰረት ያደረገ ትምህርት ይቀርብልናል። መምህራችን መላከ ሰላም ታዬ አብርሃም የሚናገሩበትን አንደበቱን ለእኛ ደግሞ የምንሰማበትን እዝነ ልቦናውን አምላካችን ያድለን። ወደ ትምህርቱ እናልፋለን። ማስታወሻ በመያዝ ትምህርቱን እንድትከታተሉም እንጋብዛችኋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። አምላካችን እግዚአብሔር የእመቤታችን ጣዕሟን ከአንደበታችን ፍቅሯን ከልቡናችን አያጥፋብን። አሜን። ለሀገራችን ለኢትዮጵያ ለቤተ ክርስቲያናችን ፍጹም ሰላም ይስጠልን፣ ሚስጥሩን ይገለጽልን። አሜን አሜን። እንግዲህ ከዚህ በፊት የእመቤታችን ተአምር መጽሐፉን እያነበብን ከመጽሐፍ ቅዱስ ጋር አንዳንድ ነገር በማዛመድ ማብራሪያ ስንሰጥ ቆይተናል። ዛሬ ደግሞ የእግዚአብሔር ፈቃድ ይሆንና ዝም ብለን ንባቡን በማንበብ ሳይሆን ፍሬ ነገሩን ይዘን አልፈን እመቤታችን ያደረገችውን ተአምር እንገልጻለን። ለዚህም የእሷ ጸሎትና ምልጃ ይርዳል። አሜን። አምነው ለሚሰሙ በረከተ ሥጋ በረከተ ነፍስ ያገኙበታል። ለማይሰሙ ግን በገዛ እጃቸው በረከት ያጣሉ። እንዲህ ከመሆን ሁላችንንም ያድነን። አሜን። በጥልጥልያ በተሰራች ቤተ ክርስቲያን ደክሲዮስ የሚባል ኤጲስቆጶስ ተሹሞ ያገለግል እንደነበረ የእመቤታችን ተአምር በሚናገረው መጽሐፍ ተአምር 1 ላይ ተገልጿል። ቅዱስ ደክሲዮስ እመቤታችንን በፍጹም ልቡ የሚወድና በተቻለም ሁሉ የሚያገለግላት ነበር። ልጅ ከሆነ ያገለግላል። መንፈሳዊ ልጅ ከሆነ እናቱን የሚያገለግል ልጅ በረከት እንደሚያገኝ በያዕቆብ ታውቋል። እስራኤል የተባለው ያዕቆብ እናቱን ርብቃን በሚገባ ስላገለገለ ብኩርናን ተጎናጽፏል። ደክሲዮስም የሁላችንም እናት የሆነችውን እመቤታችን ቅድስት ድንግል ማርያምን በእምነት ስላገለገለ ቤተክርስቲያኗን በፍቅር ስላገለገለ ሌሎች ያላገኙትን በረከት አግኝቷል። ላገለገለ ዋጋ አለው ማለት ነው። ለምንድን ነው እመቤታችን የሚያገለግለው? የት አግኝቶ ነው የሚያገለግላት የሚሉ ሰዎች አሉ። አሁን እግዚአብሔር የምናገለግለው ልጇ ኢየሱስ ክርስቶስን በዓይነ ሥጋ አይተን ነው? ሳያዩ የሚያምኑ እኮ ናቸው ብፁዓን። በእምነት ተቀብለን ነው የምናገለግለው። ደክሲዮስም ማየት አያስፈልገውም። ማየት እኮ አያስመሰግንም። በዮሐንስ ወንጌል ምዕራፍ 20 ላይ ከ12ቱ ሐዋርያት አንዱ ዲዲሞስ ቶማስ የተባለው ሐዋርያት የነገሩትን አላመንም። ስለ ኢየሱስ ክርስቶስ ትንሣኤ ጌታ እኮ ተነስቷል ብለው ነገሩት። አይ እኔ በዓይኔ ካላየው በእጄ ካልዳሰስኩ እንዴት እንደዛ ተቸንክሮ በጦር ተወግቶ የተወጉትን በጦር የተወጋው ጎኑን ዳስሼ የተቸነከሩ እጆቹን እግሮቹን አይቼ ነው እንጂ እንዴት እኔ በፍጹም እንደው ምትሃት ይሆናል አላምንም ብሎ ነበር። አዎ ትንሽ ሳናውቀው የሰዱቃይነት ጠባይ ወይም በዘመኑ አነጋገር ማቴሪያሊስት የሚለው አለ። ማቴሪያሊዝም ፍልስፍና የእግዚአብሔርን ሕልውና የማይቀበሉ ሰዎች አሉ። የአቴይዝም በቴዎሎጂ አቴይዝም እግዚአብሔር አልባነት ወይም መነናዊነት የሚባል ትምህርት አለ። በዚህ የተጠመዱ አሉ በዓለም ላይ። እግዚአብሔር የለም ስላሉት እግዚአብሔር ከመኖር የሚያግደው የለም። እኛ እንኳን አለን የተፈጠርነው። አሻንጉሊቶች ተሰብስበው እኛን የሰራ የለም በራሳችን ጥረት በብዙ ሚሊዮን ዘመን እኮ በጥረታችን እኮ የተሰራን ነው ቢሉ
የእነሱን አይናገሩም እንጂ ድንቁርናቸውን ይገልጻል እንጂ ሰሪ እንዳላቸው እናውቃለን። ስለዚህ ቶማስ ታውቁታላችሁ፣ በወንጌል ጌታችን ተገለጸ፣ ሰላም ለኩልክሙ አላቸው፣ በዝግ ቤት ገባ። እሱን ራሱን የተጠራጠረውን ነው የጠየቀው። ቶማስ በጦር የተወጋ ጎኔን፣ የተቸነከሩ እግሮችን፣ እጆችን ዳስና ተመልከት፣ ያመንክ እንጂ አላመንክ አትሆን ብሎታል። ቶማስ ዳሰሰ። እዛም ላይ የተከሰተ አለ። እንግዲህ መለኮት የተዋህደው ስጋው ነው፣ ዝም ብሎ እኮ አይዳሰስም። ስለዚህ እሳት ውስጥ እንደገባ ጣቶቹ ተቃጠሉ። እግዚኦ አምላኬ አለ፣ ፈወሰው። ጌታዬ አምላኬ ብሎ አመነ። የዳሰሰው ጌታ ነው፣ አምላክ። የጸጋ ጌታ የጸጋ አምላክ ማለት አለን። እሱማ እነ ሙሴ ናቸው። የእግዚአብሔር ቃል የመጣላቸውን አማልክት ይላቸዋል የሚል ተጽፏል። በማቴዎስ ወንጌል ምዕራፍ 10 መመልከታል። የኢየሱስ ክርስቶስ አምላክነት ጌትነት የባህሪው ይቤሎ እግዚ ለጊዜ ንበር በየማኔ እንዳለው ነው። መዝሙር 109 ቁጥር 1 ላይ መመልከት ነው። ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ተብሎ ተጽፏል። ትንቢት ጌታ ያለው እግዚአብሔር አብን ነው። ጌታ ያለው ወልድ ክርስቶስን ነው። በቀኝ ተቀመጥ የሚለው በሰውነቱ በተዋህዶ የከበረ መሆኑንና በጌትነት ከአብ ዘንድ በትክክል በእሪና የሚኖር መሆኑን የሚገልጽ ነው። ክርስቶስ የባሕርይ አምላክ እሱን ከፍሎ ከፊል ባህሪው ዙፋን ላይ አይቀመጥም፣ ከፊል ባህሪው ይቀመጣል የሚል የመለካዊ አስተሳሰብ የለንም። ይማ ክህደት፣ የንስጥሮስ ክህደት ነው፣ ተወግዟል። ዓለም አሁን የምታደንቀው ያንን ነው። ዱያሊዝምን፣ መንታነትን እኛ አንቀበልም። ይህንን ኦርቶዶክስ የምንለው ተዋህዶ የምንለው ቃሉ የግሪክ ቋንቋ ነው። እንዴ ለሃይማኖት ስለተነገረን ነው ቋንቋው የሚጠላው? እንዴ ይሄ ቋንቋ ሐዲስ ኪዳን የተጻፈበት ነው። ብሉይ ኪዳንም ተጽፏል። በፈለገው ቋንቋ ቢጻፍ ቋንቋ ለአገልግሎት የሚውል ነው። አንዱ ቋንቋ ከሌላው ቋንቋ ይበልጣል ማለት አይደለም። የሰው ልጆች አንድ ናቸው። ማንም ከሌላ በቋንቋ አይበላለጥ። በቆዳና በቋንቋ መበላለጥ የለም። ይህን ሀተታ የሰጠሁት ነገር ከስሩ ውሃ ከጥሩ እንዲሉ አባቶቻችን እንግዲህ የሚያጣምሙ የተጣመሙ ስላሉ መጽሐፍትን የሚያጣምሙ ይመጣሉ ብለው ሐዋርያት ስለነገሩን ማስተካከያ መስጠት ስለሚያስፈልገን ነው ወደ ሀተታው የገባሁት። ስለዚህ ዳሰሰ። መድኃኒታችን ምንድን ነው ያለው? ያው ስላየኸኝ አመንክ። ቶማስ ሳያዩ ያመኑብኝ ብፁዓን ናቸው ብሏል። ይሄ ሳያዩ ላመኑ ሁሉ የተሰጠ ጸጋ ነው። ኢየሱስ ክርስቶስን ሳያዩ አምላካችን ነው፣ ጌታችን ነው፣ ሞተልን፣ ተሰቀለልን፣ ተነሳ፣ አዳነን፣ አረገ እያልን ስንናገር በማየት አይደለም። እኛ ክርስቲያን እንጂ ማቴሪያሊስት ወይም ሰዱቃውያን አይደለንም። ሳያዩ የሚያምኑ ብፁዓን ናቸው። ኢትዮጵያ ሀገራችንም እጆቿን ወደ እግዚአብሔር ዘርግታ ኢትዮጵያ ያመኑበት ፈጣሪያቸውን ተቀብለዋል። ኢየሱስ ክርስቶስን ማንም እየተነሳ ተቀበሉ ሊለን አይገባም። መጀመሪያ አንተ ተቀብለዋል። ኢየሱስ መድኃኒታችን መሆኑን፣ የዓለም ቤዛ መሆኑን፣ ቤዛነቱ የባህሪ መሆኑን፣ እናቱ ደግሞ በጸጋ በተሰጣት እናትነት ቃል ኪዳን በምልጃዋ ቤዛዊተ ዓለም እንደምትባል ከተማርና ካወቅን ቆይተናል። እየተጠቀምንበት እንገኛለን። ያልተማረ መማር አለበት። በድፍረት መናገር አይገባም። አንዳንዶች አሁን ለምሳሌ ሲናቁ ምንድነው ወደ ሌላ መሄድ አይደለም፣ አብሮ የተያዘ ስለሆነ ነው። ወስብሐት ለእግዚአብሔር እንላለን። በመጨረሻ
ወለወላዲቱ ድንግል ወለመስቀሉ ክቡር ሲባል የሚያማቸው ሰዎች አሉ። መነኩሴ ነኝ ብሎ እንዴት ያመዋል? መነኩሴ ባይሆን ነው እንጂ እንዴት ይባላል ይሄ ይላል። እንዴት እንደሚባል ሊቃውንት ሞልቷል። ጠይቆ መረዳት ነው። ዝም ብሎ ሳያውቁ ሚስጥር ሳያደላድሉ ሰዎች አመስግኑኝ ብሎ አደባባይ መውጣት ጥሩ አይደለም። ክርስቶስን ፍጡር ከማለት ያደርሳል ማለት ነው። ዝም ብሎ እንራቀቃለን ይላል። ለመራቀቅ እና አርዮስም እንራቀቃለን ብለው ነው ክርስቶስን ክደው ያረፉት። እንደዚህ አይደለም አይባልም ይላል። ቤተክርስቲያን ለማረም ነው። እንግዲያው ከጸሎቱም ይቅራ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እንላለን። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ እንላለን። እንደውም ለመስቀሉ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ እንላለን። እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እንላለን። ይሄ አምልኮ ስግደት ነው። ለእመቤታችን የጸጋ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እንላለን። እሰግድ ለመስቀለ ክርስቶስ እንላለን። እንዴት ለመስቀል ይሰገዳል ይላል። ዮሴፍ ወንድሞች እንዴት ብለው ነው ግብፅ ሄደው? ዕብራውያን ናቸው፣ በእግዚአብሔር የሚያምኑ ናቸው። ያውም ግብፃዊ መሆኑን እንጂ የራሳቸው ወንድም መሆኑን አላወቁም። እግዚአብሔር ግን እንደሚሰግዱለት አስቀድሞ ራእይ አሳይቷል። በዚህ ምክንያትም ነው አልሰግድም ብለው የሸጡት። በግብፅ ሰግደዋል አልሰገዱም? ካወቁትም በኋላ ሰግደዋል አልሰገዱም? መጽሐፍ ቅዱስን ሰርዟ። ይህ ስግደት ነው የጸጋ አክብሮት የሚባለው። አብርሃም ለፍጡር ይሰግዳል እንዴ? ለኬጢ ሰዎች ለሚስቱ መቃብር ቦታ ስለሰጡ ዝቅ ብሎ በግንባሩ አልሰገደላቸው? ሰገደላቸው ይላል መጽሐፉ። መመልከት ነው። አሕዛብን ያመልካል ማለት ነው። ሙሴ ኦሪት ዘጸአትን መመልከት ነው። ነቢዩ ሙሴ የሚስቱን አባት የሲፓራን አባት ኢትዮጵያዊ ካህን ነው። ለካህኑ በገ ልቡና ካህን ነው። የሌለ ነገር አንዳንድ የሚጽፉ አሉ። እሱ መታረም አለበት። ስሙ ሁለተኛ ስሙ ራጉኤል ነው። በስርዓት አንዳንድ ያስገባሉ። ይህን እንኳን ማረም ይገባናል። ሙሴ ጠንቋይ ልጅ አላገባም፣ ለጠንቋይም አልሰገደም። ስለ እምነቱማ ዕብራውያንን መመልከት ነው። ቅዱስ ዮሐንስ አፈወርቅ የጻፈውን ድርሳን መመልከት ነው። ሙሴ በግብፅ ሳለም እንኳን ጥንቁልና አልተማረም። የአገሩ ጽሑፍ ምናምን ተምሯል። እሱ ጠንቋይ አይደለም። የጠንቋይ ልጅ አላገባም። ኢትዮጵያውያን እንዴት እግዚአብሔርን በማምለክ ቀደሙን በማለት የሚቀኑ አሉ። እራሳችንን ያሸክሙናል። ሁልጊዜ እዛ ስናወራ እንኖራለን። ይህ መታረም አለበት። የሃይማኖት ስለሆነ እንደዚህ ነው የምናገረው። መወያየት ከፈለገ በግልጽ ይምጣ፣ አወያየዋለሁ። በሃይማኖት ድርድርና ቀልድ የለም። ስለዚህ እኔ ያመጣሁት እግዚአብሔር ልኮት ከመጣ በኋላ የሚስቱን አባት እንደ አባት አድርጎ ለአባት የሚገባውን ክብር ሲሰጥ በግንባሩ ወድቆ ሰግዶለታል ይላል። ነቢያት ሙሴ እግዚአብሔርን ቃል በቃል ያነጋገረው በክብር ከሁሉ የሚበልጥ ከአሮንም ከማርያምም ይበልጣል። መብለጡን እግዚአብሔርን የመሰከረለት ኦሪት ዘኍልቍ ምዕራፍ 12 ማንበብ ነው። ደግሞ ሌላ ሚስት እንዳገባ አድርገው የሚናገሩ አሉ። ሳውቁ ሙሴ 2 ሚስት ነው እንዲያገባ? ሲፓራን አይደለም ኢትዮጵያዊት ያገባ? እንግዲህ 2፣ 3፣ 4 ሚስት ለማግባት የሚፈልግ ክርስቲያን ነኝ እያለ እዛ ሁሉም ቦታ የሚዘለው ሙሴን ጓደኛው ለማድረግ ይፈልጋል። ያልሆነ ነገር ያልተጻፈ ማንበብ ጥሩ አይደለም። ይሄ እንግዲህ እንደ መግቢያ ነው የምናገረው። እንግዲህ በእንዲህ አይነት ሁኔታ ነው። ስለዚህ ሙሴ ለምን ሊዮቶር ሰገደ? እንደውም ለእግዚአብሔር እንጂ ለሌላ መስገድ አይገባም የሚል የሚያውቅ ጽላቱን የተቀበለ እንዴት ነው ለአማቱ ለእግዚአብሔር የሚሰጠውን ስግደት ነው የሰጠ? የጸጋ ስግደት ነው። ክብር የሚገባው ክብር መስጠት ይገባል።
ሰው እኮ ክቡር ነው። ባሪያ እግዚአብሔር የተፈጠረ ሰው ማክበር እግዚአብሔር ማክበር፣ ሰው መናቅ እግዚአብሔር መናቅ። ሰው አይናቅም። ድሃ ስለሆነ አይገፈተርም። ሀብታምም ስለ ሀብቱ አይደለም መከበር ያለበት፣ ድሃም ስለ ድህነቱ አይደለም መናቅ ያለበት። በቤተ ክርስቲያን የመደብ ልዩነት የለም። በተግባር ግን በድሃና በሀብታም መካከል ልዩነት አድርገን ለባለጸጋው እንሰግዳለን፣ ድሃውን እንገፈትራለን። ይሄ ደግሞ ያስጠይቃል። ኃጢአት፣ አድሎ ኃጢአት። ከየት አመጣኸው ብትሉኝ ያዕቆብ አባታችን ለጊዜ ነው የተባለው። ኢየሱስ ክርስቶስ እኮ ዮሴፍ ልጅ አይደለም ወንድም ቢባል ብሎ ስለመሰከረ ሰማዕትነት የተቀበለው መልእክት የጻፈ ያዕቆብ መልእክት ምዕራፍ 2 ላይ እንመልከት። ኢየሱስ ክርስቶስ የክብር ጌታ ነው የሚለው ወንድሜ ነው ብሎ አውቅም። እሱ ምንድን ነው ያለው? በክብር ጌታ በእግዚአብሔር ፊት ያለው በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ ብሎ ባለጸጋ ሲመጣ ሽርጉድ ድሃውን መገፍተር አይገባም ብሎ አልጻፈም። ማንበብ ነው። መጽሐፍ ቅዱስ መንተራስ ወይም ተሸክሞ መዞር አይደለም። በቃ አሁን ሁሉ ይሄን ያመጣሁት ስብሐት ለእግዚአብሔር ካለ ዘፈጠረ ከመ ናምልኮ ስብሐት ለማርያም እማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ወመድኃኒነ ስንል ይሄ አይባልም ሊሉን ነው። ሳጥናኤል በሌላ ዞረ መጣ ይባላል እንላለን። እኛ አርፈ ቁጭ በል አዳሚ። እኛ ሰዎችን ስም እየጠቀስ እገሌ እንዲህ አደረገ አንልም። የምትታረም ከሆነ ታረም፣ ማትታረም ከሆነ ማረሚያ ይሰጥሃል። የአምላክ እናት ባልንጀራ አይደለችም። የብርሃን መውጫ የሕይወት መሰላል የተነበየለት ነቢዩ ሕዝቅኤል ዝግጅቱን ላቀረቡልን ለአዘጋጃችን ቀሲስ ዮሴፍ ይኩን አምላክና ለመላከ ሰላም ታዬ አብርሃም እግዚአብሔር አምላክ ቃልዎትን ያሰማልን ለማለት እንወዳለን። አድማጮቻችን እንግዲህ በመከታተል ላይ የቆያችሁት ድምጸ ተዋሕዶ የሬዲዮ መርሃ ግብራችን የዛሬው የሰኔ 8 ቀን ዝግጅቶቻችን ነበረ። እንግዲህ ሳምንት በሌሎች ጥንቅሮች ወደ እናንተ አድማጮቻችን ተመልሰን እንመጣለን። ለዛሬ ግን እንሰነባበታለን። እንግዲህ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ሳምንት፣ ቸር ያቆየን።
Oh